ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ዘርፍ አማካሪ የሆኑት ዲያቆን ዳንኤል ክብረት አዲስ ሹመት ሊሰጣቸው እንደሆነ ተሰምቷል። ፓርላማውም ሹመታቸውን ሊያጸድቅ እንደሆነ ነው መረጃዎች የወጡት። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። የፕሪቶሪያ ቋሚ የተኩስ አቁም ስምምነት ክትትል ቡድን አባላት ዛሬ መቀሌ መግባታቸው ተሰምተዋል። የአፍሪካ ህብረት በክትትል ማረጋገጫና ተገዥነት ሂደት ስር የተውጣጡ ከፍተኛ ባለሙያዎች ቡድን ነው መቀሌ የገባው። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። የድሮን ጥቃቶች መነሻ ቦታው መጋለጡ ታውቋል። በግብጽ ምዕራባዊ በረሃ በግብርና በተሸፈነ ቦታ የሚገኝ የጦር አየር ማረፊያ በሱዳን የሚፈጸሙ የድሮን ጥቃቶች መነሻ ሆኖ ያገለግል እንደሆነ ተረጋግጧል። ይህን መረጃም በዝርዝር የምንመለከተው ይሆናል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የዩጋንዳ አየር መንገድ ዋና ስራ አስፈጻሚ የነበሩትን ጄኒፈር ባሙቱራኪን ከኃላፊነታቸው ማንሳታቸውና በምትኩም የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማን ለመሾም እያሰቡ መሆናቸው ነው የተሰማው። መረጃውን በዜናችን በዝርዝር እናስደምጣችኋለን። በደቡብ ኢትዮጵያ ክልል ስር የሚገኘው ጋሞ ዞን በትምህርት ሚኒስቴር የተዘጋጁ የ9ኛና የ11ኛ ክፍል ታሪክ መጽሐፍት የጋሞ ብሔር አንድነት ላይ አደጋ የሚጥሉ የውሸት ታሪኮችን ይዘዋል ሲል ከሷል። ይህ መረጃም በዜናችን በዝርዝር እናስደምጣችኋለን። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በ5 ዓመት ያለምንም ወለድ ከዚህ ቀደም በሴቶች አደባባይ ቅንጡ የመኖሪያ ቤቶችን ገንብቶ ያስረከበው ሰመር ሪል ስቴት አሁን ደግሞ በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ አማራጮችን ይዞላችሁ ቀርበዋል። 50%ን በባንክ እስከ 20 ዓመት አሊያም ያለምንም ወለድ በ5 ዓመት እንዲሁም ቀሪውን 50% በ2 ዓመት ከ6 ወር ከፍለው የሚጨርሱበትን መንገድ አመቻችተናል። በዙሪያው ከ5 በላይ ኤምባሲ የተከበበ ሲሆን ለጫካ ፕሮጀክት ደግሞ በ1 ኪሎ ሜትር ቅርበት ላይ ይገኛል። 5 የሊፍት አሳንሰር የተገጠመለትና ሁሉንም የጋራ መገልገያ ሟልቶ በወልደረ ያስቀመጠ ድርጅት ነው። ከ10 እስከ 30% የሚደርስ ቅናሾችንም አቅርበናል። ታዲያ ቀድመው ለሚመጡ 10 ሰዎች በካሬ 88,000 ብር ብቻ እናስተናግዳለን። የዚህ ድል ተጠቃሚ ለመሆን ከተቡ ወደ መጀመሪያው መረጃዎችን ስናልፍ የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ዘርፍ አማካሪ የሆኑት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስራ አመራር ቦርድ ሰብሳቢ ሆነው በፓርላማ ሊሾሙ እንደሆነ ተሰምተዋል። የኮርፖሬሽኑ ቦርድ አባል እንዲሆኑ ከታጩት 9 ግለሰቦች ውስጥም 6ቱ አዳዲስ ናቸው የተባለው የኢትዮጵያ ብሮድካስቲንግ ኮርፖሬሽንን እንደገና ለማቋቋም በ2015 ዓ.ም የወጣው አዋጅ የተቋሙ የስራ አመራር ቦርድ በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾሙም ይደነግጋል። የህዝብ ተወካዮች ምክር ቤት ነገ ሐሙስ ጥር 28 ቀን 2018 ዓ.ም በሚያካሂደው መደበኛ ስብሰባው ለኮርፖሬሽኑ ቦርድ አባልነት በእጩነት የቀረቡለትን ግለሰቦች መርምሮ ለማጽደቅም አጀንዳ ይዟል። የኮርፖሬሽኑ ቦርድ የብሔራዊ ቴሌቪዥንና ሬዲዮ ጣቢያዎችን በስሩ የሚያስተዳድረውን ኢቢሲን በበላይነት የሚመራ አካል ነው። ቦርዱ የመገናኛ ብዙሃንን የሚያመለክቱ የመንግስት ፖሊሲዎችና ህጎች በኮርፖሬሽኑ ተግባራዊ መሆናቸውን የማረጋገጥ ኃላፊነትም በአዋጅ ተጥሎበታል። በነገው ፓርላማ መደበኛ ሹመታቸው እንደሚጸድቅላቸው ከሚጠበቁት አዳዲስ የቦርድ አባላት መካከልም ዲያቆን ዳንኤል ይገኙበታል። ለመሰል ኃላፊነት እንግዳ ያልሆኑት ዲያቆን ዳንኤል የኢትዮጵያ ፕሬስ ድርጅት የቦርድ አባልነትን ሹመት ለ3 ተከታታይ ጊዜያት አግኝተዋል። የጠቅላይ ሚኒስትሩ ለ4ኛ ጊዜ ለሹመት ፓርላማ የሚቀርቡት ከእርሳቸው በፊት የኢቢሲን ቦርድ በሰብሳቢነት ይመሩ የነበሩትን ዶክተር ለገሰ ቱሉን ለመተካት ነው። የጠቅላይ ሚኒስትሩ አማካሪ ለ2ኛ ጊዜ በፕሬስ ድርጅት ቦርድ አባልነት ለሹመት ሲቀርቡ በዕለቱ የፓርላማ ስብሰባውን ከታደሙ የህዝብ ተወካዮች ምክር ቤት አባላት መካከል 129 ያህሉ የተቃውሞ ድምጻቸውን አስመዝግበው ነበር። አከራካሪው የዲያቆን ዳንኤል ሹመት በወቅቱ የጸደቀው በ146 የፓርላማ አባላት ድጋፍና በ27 ድምጽ ተአቅቦ በአብላጫ ድምጽ እንደነበር ይታወሳል። የዚሁ ተቋም ቦርድ አባላት ሹመት በጥቅምት 2015 ዓ.ም በፓርላማ በጸደቀበት ሰዓት ዲያቆን ዳንኤል ያለምንም ተቃውሞ ለ3ኛ ጊዜ የኃላፊነታቸውን ቦታ አስጠብቀዋል። በሰኔ 2013 ዓ.ም በተካሄደው
በተካሄደው ምርጫ በግል ተወዳድረው የተወካዮች ምክር ቤት አባል የሆኑት ዲያቆን ዳንኤል ለአራተኛ ጊዜ ለሹመት ፓርላማ የሚቀርቡት ሚኒስትርነታቸው ባለፈው መስከረም ወር መጀመሪያ የተነሱት ዶክተር ለገሰ ከወር በኋላ በጅቡቲ የኢትዮጵያ አምባሳደር በመሆን ተመድበዋል። ዶክተር ለገሰ ለ3 ዓመታት በሰብሳቢነት የመሩትን የኢቢሲ ቦርድ የቀድሞ መንግስት ኮሚኒኬሽን ጽህፈት ቤት ሚኒስትር የነበሩት አቶ ጌታቸው ረዳና አቶ አህመድ ሺዴም እንዲሁ በተለያዩ ጊዜያት ተሹመውበት ነበር። በነገው ዕለት ሹመታቸው እንደሚጸድቅላቸው ከሚጠበቁ የኢቢሲ አዳዲስ የቦርድ አባላት መካከል የጤና ሚኒስትሯ ወይዘሮ መቅደስ ዳባና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ይገኙበታል። የሰላምና የቱሪዝም ሚኒስትር ዴኤታዎች አቶ ቸሩ ጌታ ገነንና ዶክተር እንደገና አበበ እንዲሁ በአዲስ የቦርድ አባልነት በእጩነት ቀርበዋል። የቀድሞውን የኢትዮጵያ ብሮድካስት ባለስልጣን በዋና ዳይሬክተርነት የመሩት ዶክተር ጌታቸው ድንቁ ለኢቢሲ የስራ አመራር ቦርድ አባልነት የታጩት ሌላኛው አዲስ ተሿሚ ናቸው። ዶክተር ጌታቸው በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል በማስተማር ላይ ይገኛሉ። በተቋሙ የቦርድ አባልነታቸው እንዲቀጥሉ በጠቅላይ ሚኒስትር አብይ አማካኝነት ስም ዝርዝራቸው ለፓርላማ ከተላኩ ግለሰቦች መካከል የአማራ ብሔራዊ ንቅናቄ አመራርና አባል የሆኑት አቶ ዩሱፍ ኢብራሂም ይገኙበታል። አቶ ዩሱፍ በአሁኑ ሰዓት የአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ዋና ስራ አስኪያጅ ሆኖ በመስራት ላይ ይገኛሉ። እንደ አቶ ዩሱፍ ሁሉ የብልጽግና ፓርቲ የጥናትና ምርምር ዘርፍ ኃላፊው ዶክተር አብዱልዋሳ አብዱላሂ በኢቢሲ ቦርድ አባልነታቸው እንዲቀጥሉ በድጋሚ ለሹመት ቀርበዋል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተሩ አቶ ጃፋር በድሩም በኢቢሲ እንዲሁ ለሁለተኛ ጊዜ የተቋሙ የቦርድ አባል እንዲሆኑ ስማቸው ለፓርላማ መተላለፉን ኢትዮጵያ ኢንሳይደር ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ የፕሪቶሪያ ቋሚ የተኩስ አቁም ስምምነት ክትትል ቡድን አባላት ዛሬ መቀሌ ገብተዋል። የአፍሪካ ህብረት በክትትል ማረጋገጫና ተገዥነት ሂደት ስር የተውጣጡ ከፍተኛ ባለሙያዎች ቡድን ነው መቀሌ የገባው። የአፍሪካ ህብረት ኮሚሽን የፖለቲካ የሰላምና የደህንነት ጉዳዮች መምሪያ የፕሪቶሪያ የተኩስ አቁም ስምምነት ክትትል ቡድን አባላት ዛሬ መቀሌ መድረሳቸውን ተከትሎ ኮሚሽኑ በፌዴራል መንግስትና በህወሓት መካከል የተደረገውን የፕሪቶሪያ ስምምነት ተግባራዊ ለማድረግ ከፍተኛ ባለሙያዎች በክትትል ላይ ይገኛሉ። ወሳኝ ሚና እንዳላቸው ሊታወቅ ይገባልም ተብሏል። አባላቱ የጊዜያዊ አስተዳደሩን ፈቃድ ካገኙ በኋላ ነው ወደ መቀሌ እንደገና የተሰማሩትም የሚል መረጃ ነው የተሰማው። የባለሙያዎች ቡድን የስምምነቱን አፈጻጸም የመከታተል ወሳኝ ተግባራቸውንም እንደገና ጀምረዋል ነው የተባለው። የአፍሪካ ህብረት የፕሪቶሪያውን የግጭት ማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠውን ተልዕኮ ይፋ ያደረገውን በታህሳስ 2015 ዓ.ም ነበር። በዚህ ተልዕኮ የተካተቱት ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸውን ሲወጡ ቆይተዋል። ባለሙያዎቹ ቁጥጥር ከሚያደርጉባቸው ሂደቶች መካከልም በውጊያ ሲሳተፉ የነበሩ ኃይሎች ትጥቅ መፍታት፣ እንዲበተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድን የሚመለከተው አንዱ ነው። ከቀያቸው የተፈናቀሉ ሰዎችን መልሶ ማስፈር፣ የኢኮኖሚያዊና ማህበራዊ አገልግሎቶች ዳግም መጀመር፣ የሰብአዊ እርዳታ አቅርቦትን ማመቻቸትና የሰላማዊ ሰዎችን ደህንነት ማስጠበቅን የተመለከቱ ጉዳዮችን ባለሙያዎቹ የመከታተል ኃላፊነት ተጥሎባቸዋል። እነዚህን ጉዳዮች ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካውያን የባለሙያዎች ቡድን የአስተዳደር እረፍት ወስዶ እንደነበር የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ዛሬ በአሰራጨው መረጃ አመልክቷል። የባለሙያዎቹ ቡድን ከእረፍት በኋላ በዛሬው ዕለት ወደ ስምሪት መመለሱን ቢሮ በፎቶዎች አስደግፎ አስታውቋል። ወደ ቀጣዩ መረጃችን ስናልፍ እውቁ ኤርትራዊ የታሪክ ተመራማሪ ፕሮፌሰር አስምሮም ለገሰ ከዚህ ዓለም በሞት ተለይተዋል። ፕሮፌሰር አስምሮም በተለይ ኢትዮጵያ ውስጥ በኦሮሞ የገዳ ስርዓት ላይ ባደረጉት ምርምር ለዓለም አስተዋውቀዋል። ፕሮፌሰሩ በተለይ በ1960ዎቹ አጋማሽ የዲሞክራሲያዊ አስተዳደር ስርዓት የሆነውን የኦሮሞ የገዳ ስርዓት ታሪክ፣ ባህልና ወግ በማጥናት ቀጥለው ለመጡ ተመራማሪዎች በር መክፈታቸው ይነገርላቸዋል። በምርምራቸውም በርካታ መጻሕፍትና ጥናታዊ ዘገባዎችን ማቅረባቸው የሚነገርላቸው ፕሮፌሰር አስምሮም ለገሰ በ2010 ዓ.ም ለረጅም ዓመታት ካገለገሉበት ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ተበርክቶላቸው ነበረ። ፕሮፌሰር አስምሮም ለገሰ ባለትዳርና የ3 ልጆች አባት እንደነበሩ ተገልጿል።
ወደ ቀጣዩ መረጃዎችን ስናልፍ በደቡብ ኢትዮጵያ ክልል ስር የሚገኘው ጋሞ ዞን በትምህርት ሚኒስቴር የተዘጋጁ የ9ኛና 11ኛ ክፍል የታሪክ መጽሐፍ የጋሞ ብሔር አንድነትን አደጋ ላይ የሚጥሉ የውሸት ታሪኮችን ይዘዋል ሲል ከሷል። የዞኑ ትምህርት ቢሮ የግል የፖለቲካ ፍላጎታቸውን በመጽሐፍ መልክ ያሳተሙ ሲል የገለጻቸው አዘጋጆችና አርታኤዎች በሕግ እንዲጠየቁ አሳስቧል። የጋሞ ዞን ትምህርት መምሪያ የውሸት ታሪኮችን ይዘዋል ያላቸውን የ9ኛና የ11ኛ ክፍል የታሪክ መጽሐፍ አንዳንድ ክፍሎች ለተማሪዎች እንዳይሰጡ ትዕዛዙን በጻፈው ደብዳቤ አስተላልፏል። የትምህርት መምሪያ ኃላፊው ዶክተር አዲሱ አዳሙ ይህንን ትዕዛዝ የያዘው ደብዳቤ በዞኑ ስር ለሚገኙት 14 የወረዳና 7 የከተማ ትምህርት ጽህፈት ቤቶች መጻፉን ቢቢሲ አማርኛ አረጋግጫለሁ ሲል ዘግቧል። ደብዳቤውም አንደኛ የመጀመሪያው ቅሬታ በ9ኛና በ11ኛ ክፍል የታሪክ መጽሐፍት የኦሞቲክ ቋንቋ ተናጋሪ ህዝቦች በሚል ምሳሌ ሲጠቅስ ጋሞና ዶርዜ ማለቱ ነው። ዶርዜ የጋሞ አንዱ ደሬ ወይም ማህበረሰብ ሲሆን ቋንቋውም የጋሞኛ አንዱ ዘዬ እንደሆነ ያስረዳል። የዞን ትምህርት መምሪያ ከይዘቱ ውጪ ዶርዜ የሚለውን በማውጣት ትምህርት እንዲሰጥ በስሩ ላሉት መዋቅሮችም ትዕዛዝ አስተላልፏል። በሁለተኛ ደረጃ ማስተካከያ እንዲደረግ የታዘዘበት ሌላኛው ጉዳይ በ11ኛ ክፍል የታሪክ መጽሐፍት ላይ ተካቷል የተባለ አንቀጽ ነው። በእንግሊዝኛ የተጻፈው ይህ ክፍል የኦሞቲክ ህዝብን የሚዘረዝር ነው። ዶርዜ፣ ወላይታ፣ የም፣ ከፋ፣ ዲዚ፣ ቤንች እና ሌሎች በዚህ ክፍል ላይ ተዘርዝረዋል። በዚህ ዝርዝር ውስጥ ዶርዜ ተብሎ መጠቀሱን የትምህርት መመሪያው ተቃውሟል። የተከበረውን የጋሞ ብሔር ሆን ብሎ በመተው ዶርዜ በማለት ከፋፋይና የውሸት ታሪክ ለመትከል የተጣለ እንጂ የትምህርት ይዘት አይደለም ሲልም ተችቷል። ዶርዜ የጋሞ አንዱ ደሬ መሆኑን አጽንኦት ሰጥቶ ትምህርት ቤቶች ዶርዜ የሚለውን በማውጣት በምትኩ ጋሞ የሚለውን በማስገባት እንዲያስተምሩ ማዟል። በሁለተኛ ደረጃ የ11ኛ ክፍል መጽሐፍ ላይ የወላይታ ማላ ስርወ መንግስት እንደ ጋሞ፣ ቁጫ፣ ቦሬዳና ደውሮ ባሉ አጎራባች ህዝቦች ላይ ተጽዕኖውን አስፋፍቷል በሚል የተጻፈው ክፍል ላይ ትችት ሰንዝሯል። ወላይታ የጋሞ ህዝብ ጎረቤት እንጂ በጋሞ ህዝብ ላይ ያሳደረው ታሪካዊ ተጽዕኖ አልነበረም ሲል ቀዳሚ ያለውን የውሸት ታሪክ ጠቅሷል። በሁለተኛ ደግሞ የጋሞ ብሔር አካል የሆኑትን ቦረዳና ቁጫን በተለየ ዝርዝር በምሳሌነት አስቀምጧል ሲል ወቅሶ የአረፍተ ነገር ሙሉ በሙሉ ከይዘቱ ተወግዶ ትምህርት እንዲሰጥ አሳስቧል። የጋሞ ዞን ትምህርት መምሪያ መጽሐፍቱ ለትውልድ የውሸት ታሪክ በማስተማር የጋሞ ብሔር አንድነት ላይ ጥቃት ሰንዝረዋል ሲልም ከሷል። የመጽሐፍቱ አዘጋጆችና አርታኢዎች የግል ፖለቲካ ፍላጎታቸውን በመጽሐፍ መልክ ያሳተሙ መሆናቸውን ተረድተናል ሲልም ወንጅሏል። የደቡብ ኢትዮጵያ ክልል ትምህርት ቢሮና የሚመለከታቸው አካላትን በአስቸኳይ ማስተካከያ እንዲያደርጉ ጠይቋል። በመጽሐፍ ዝግጅትና አርትኦት ስራ ላይ የተሳተፉ ግለሰቦችን ቢሆኑ በሕግ እንዲጠየቁ ማሳሰቡን ቢቢሲ አስነብቧል። ወደ ቀጣዩ መረጃዎችን ስናልፍ የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የዩጋንዳ አየር መንገድ ዋና ስራ አስፈጻሚ የነበሩትን ጄኒፈር ባሙቱራኪን ከኃላፊነታቸው ያነሱ ሲሆን ይህም አየር መንገዱን ለማረጋጋት አዲስ መዋቅር ለመዘርጋት የታለመ ትልቅ የአመራር ለውጥ መሆኑ ተመልክቷል ሲል ናይል ፖስት ዘግቧል። ጄኒፈር ባሙቱራኪ ከፕሬዝዳንቱ በገጠማቸው ከፍተኛ ጫና ምክንያት ከኃላፊነታቸው የለቀቁ ሲሆን ፕሬዝዳንቱ አየር መንገዱን እንዲመሩ የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ግርማን ለመሾም እያሰቡ መሆኑ ጉዳዩን በቅርበት የሚያውቁ የዜና ምንጮች ገልጸዋል። ናይል ፖስት የተባለው የዜና ምንጭ እንደዘገበው ፕሬዚዳንት ሙሴቬኒ ባለፈው ወር በአየር መንገድ ውስጥ የታየውን የአስተዳደር ብልሹነት በተመለከተ ምርመራ እንዲካሄድ ትዕዛዝ ሰጥተው የነበረ ሲሆን አሁን ደግሞ አጠቃላይ የአመራር ለውጥ ለማድረግ ወስነዋል። ይህ እርምጃ አየር መንገዱን ካለበት ውስጣዊ ፈተና አውጥቶ ለዘላቂ ስኬት የሚያበቃ አዲስ የአመራር ቡድን ለመገንባት ፕሬዚዳንቱ ያላቸውን ቁርጠኝነት የሚያሳይ እንደሆነም ተገልጿል። ወደ መጨረሻው መረጃዎችን ስናልፍ በግብጽ ምዕራባዊ በረሃ በግብርና በተሸፈነ ቦታ የሚገኝ የጦር የአየር ማረፊያ በሱዳን የሚፈጸሙ የድሮን ጥቃቶች መነሻ ሆኖ እያገለገለ እንደሆነ ተጋልጧል። ኒውዮርክ ታይምስ በሰራው ምርመራም ከዚህ ድብቅ የአየር ማረፊያ የሚነሱ ድሮኖች ባለፉት 6 ወራት የሱዳን ፈጥኖ ደራሽ ኃይልን ኢላማ ያደረጉ ጥቃቶችን እየፈጸሙ እንደሚገኙ አስነብቧል። ኒውዮርክ ታይምስ ግብጽ ራሷን እንደ ዲፕሎማቲክ ተጫዋች በተመለከተም የሱዳንን ጦር በመደገፍ በጦርነቱ መሳተፍ መጀመሯን ያትታል። በሱዳን የድሮን ጦርነት ከተጀመረ የቆየ ሲሆን የፈጥኖ ደራሽ ኃይሉ በተባበሩት አረብ ኤሚሬቶች የሚሰጠውን የቻይና ድሮን እንደሚጠቀም ሲነገር የሱዳን ጦር ደግሞ የቱርክ ድሮኖችን ይጠቀማል። የሱዳን ጦር የሚጠቀማቸው የቱርክ ባይራክታር ድሮኖች በድብቅ በግብጽ የሚቀመጡ እንደሆኑ ሲዘገብ ድሮኖቹን የሱዳን ወይም የግብጽ ዜጎች ስለመቆጣጠራቸው የታወቀ ነገር የለም። ግብጽ ወደ ጦርነቱ የገባችው የፈጥኖ ደራሽ ኃይሉ ኤልፋሽርን ከያዘ በኋላ መሆኑና ፕሬዚዳንቷ አልሲሲ የፈጥኖ ደራሽ
ደራሽ ኃይሉ ሱዳንን መቆጣጠር በስጋትነት ስለሚመለከቱት መሆኑ ተነግሯል። አልሲሲ በሱዳን ቀይ መስመር ታልፏል ብለው ከተናገሩ በኋላም በደቡባዊ ግብጽ የታዩ የቱርክ አኪንቺ ድሮኖች ሱዳን ውስጥ ገብተው በፈጥኖ ደራሽ ኃይሉ ላይ ጥቃት መፈጸም ሲጀምሩ የቱርክ ድሮኖች ከሊቢያና ቻድ ለፈጥኖ ደራሽ ኃይሉ የሚላኩ ድጋፎችን በመምታትም የአየር ሚዛኑ ወደ አልቡርሃን ጦር እንዲዞር አድርገዋል። የፈጥኖ ደራሽ ኃይሉ ባለፉት 4 ወራት ብቻም እያንዳንዳቸው $25 ሚሊዮን የሚያወጡትን ከ4 ያላነሱ እነዚህን የቱርክ ድሮኖች መጥቶ ጥሏል። በግብጽ ያለው ይኸው ማረፊያ ከሱዳን 40 ኪሎ ሜትር ርቀት ላይ በግብጽ ኢስት ኦዌናት በረሃ በተሰኘውና ሁለተኛው የግብጽ ግዙፉ የስንዴ አምራች አካባቢ ሲገኝ የግብጽ ጦር እንደሚያስተዳድረውና ከቅርብ ጊዜ ወዲህ ማስፋፊያ እየተደረገለት እንደነበረ ተዘግቧል። በአካባቢው ባለው እርሻ ላይ የኤሚሬቶች ድርጅቶችም ኢንቨስት ያደረጉ ሲሆን በእርሻ አካባቢው በሚገኘው ማረፊያ ከባለፈው ሐምሌ ወር ጀምሮ የቱርክ ድሮኖች መታየት ጀምረዋል። የሱዳን ጦር በ2023 ዓ.ም 6 የቲቢ2 ድሮኖችን ለመግዛት ከባይራክታር ጋር የ$120 ሚሊዮን ስምምነት መፈጸሙ ቢታወስም ለሱዳን ጦር የተሰጡት የአኪንቺ ድሮኖች ግን ከቲቢ2 ዋጋቸው በ4 እጥፍ እንደሚበልጥና መሸከም የሚችሉት ቦምብም በ3 እጥፍ የበለጠ ነው። ባለፈው ታህሳስ ወርም 2 የአኪንቺ ድሮኖች ከአየር ማረፊያው ተነስተው ሱዳን ውስጥ ጥቃት ፈጽመዋል። የቱርክ ጦር በሱዳን ምንም ተግባር የለኝም ቢልም ጥቃቶቹ ሲፈጸሙ ወደ ግብጽ የካርጎ በረራዎችን ያደርግ ነበር። በድሮን ጦርነት በሱዳን በውጭ ሀገራት ጣልቃ ገብነት በተፋፋመበት ሰዓት የፈጥኖ ደራሽ ኃይሉ ድሮኑ ከሱዳን ውጪ የተነሳ እንደሆነ በመግለጽ በተገቢው ጊዜና ቦታ ምላሽ እንደሚሰጥ መግለጹ ይታወሳል በማለትም ቲክቫህ ኢትዮጵያ አስነብቧል።